ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ዛሬ በመጨረሻ ሩታዬና አብርሽ ተሳክቶላቸው ጉዟቸውን ወደ ዱባይ አድርገዋል ማለት ነው። በጣም ደስ ይላል። እንግዲህ ዱባዮች ማለት ነው ተቀበሏቸው በደንብ ማለት ነው። ሁላቸውም የሩታዬ ሚዜ እንግዲህ ጽጌ ናት። የወንዶቹ ሚዜ ደግሞ ማን ነው? ዳኒሻ ይሆናል ማለት ነው። የአብርሃም ሚዜ እንግዲህ ዱባይ እንዳሉ እውነትም ቃላቸውን አክባሪ ናቸው። ዱባይ በዝበን ውድነት ተነስተው መንገዳቸውን ተጉዘዋል ማለት ነው። ፋይል ዱባይ ካምቱ ዱባይ እንግዲህ ዱባይ ያላችሁን የዛሬ ዱባይ በሆን ኖሮ እንዴት ደስ እንደሚለኝ ሩታንና አብርሽንም ባገኛቸው በነበር ማለት ነው። በጣም የምወዳቸው ማለት ነው። የምወዳቸው የማፍቃቸው ሩታዬና አብርሽ ባገኛቸው ደስ ይለኝ ነበር። እንግዲህ በመጨረሻ ተሳካላቸው ማለት ነው። በመጨረሻ ሁላቸውም ጉዞ ሄደዋል ማለት ነው። እንግዲህ ይስሐቅ ነው የቀረው። ይስሐቅ እንግዲህ ሊመጣም ላይሄድም ይችላል ማለት ነው። ካለፈ ሊደርስ ይችላል እያሉት ነው። ሌሎቻቸው እነ ዳንሻ ጽጉ ሁሉም ሊሄዱ ነው ማለት ነው። እንግዲህ ጉዟቸውን በዛ አይነት መልኩ ተጉዘውታል ማለት ነው። እንግዲህ እንትና ሜሪም አለችበት። ይቅርታ ሜሪን ረስቻት ነው። ሜሪ እንግዲህ ያው ታቋታላችሁ፣ አርቲስቷ ሜሪ የዛ የጸቡ ግርግር ጊዜ ሁሉንም በቦክስ እና በጥፊ የምትመታው። ዛሬ ግን ፍቅር ደስ ይላል እውነት ለመናገር ማለት ነው። መጣላት እያለ መታረቅ እንዳለ መታረቅ አለ። ያኔ በጣም ብዙ ነገር በአንዳቸው ውስጥ ብዙ ነገር ሆኖ ነበር ማለት ነው። አሁን ደግሞ እንደዚህ ነው። በቃ በራሳቸው ደስ ብሏቸው እንደዚህ እንትን ብለው ስተዋቸው በጣም ነው እንትን የሚለው ማለት ነው። እና እንደዚሁ አጋጣሚ ሩታዬና አብርሽ ማለት ነው ኮንግራላይዜሽን ብያለሁኝ ማለት ነው። ኮንግራላይዜሽን መልካም የዱባይ ጉዞ። መቼም ያው ሰርጉ አሁን ያው ዝግጅት እንትን ብላችሁ ያው ቤተሰብ እዚህ ስትመጡ ደግሞ እንደምትሰርጉ ነው ማለት ነው። ከቤተሰብ ጋር ደግሞ ማለት ነው። ይሄ ደግሞ ከእናንተ መዝናኛ ፓኬሽን ይባላል። ራሳችሁን ፈታ አድርጋችሁ እዛው እንግዲህ ተጋብታችሁ ትመጣላችሁ ማለት ነው። እንግዲህ ጽጌን የሩታዬ ሚዜ ነች ማለት ነው። በዚሁ አጋጣሚ ጽጉ በጣም ደስ የምትልና ቤታር ልጅ ናት። አሁን ላይ እንግዲህ ሁሉም ፒስ ሰላምን ፈጥረው አብረው አይነት ደረጃ ጓደኝነታቸው እየቀጠለ ነው ማለት ነው። እና በአሁን ደረጃ እነ ሩታ በዛ አይነት ጉዟቸውን ቀጥለዋል። ሁላቸውም አናልፍም ብለው ነበር የሪፖርት ላይ ተጨንቀው፣ ነገር ግን ሁላቸውም አልፈው ጉዟቸውን በበረራ አድርገዋል ማለት ነው። እንግዲህ ዱባይ ያላችሁት ማለት ነው የሩታና የአብርሽ አድናቂዎች ያው እንግዲህ በአንድ ላይ እንደምናያችሁ ተስፋለን። ሰርጉም ላይ እንደምትገኙ መቼም ላይ ትገባላችሁ ዩቲዩብ ላይ እናያችኋለን ማለት ነው። መልካም ጉዞ ይሁንላችሁ። እንግዲህ ዱባይ ያሉትም አቀባበል እንደሚያደርጓችሁ ነው። እንግዲህ ቲክቶክ ላይ ብቻ በሚዲያ መጣላት አይደለም፣ ሲመጡም በስነ ስርዓት መቀበል ነው እንጂ የእንትና ገዳፊ ነኝ እና ሲሪየስሊ የሩታ ገዳፊ ነኝ የአብርሽ ነኝ የፍቅር ነኝ አይደለም። እንግዲህ እንግዶችን ሲመጡ በስነ ስርዓት ተቀበሏቸው። ሩታዬና አብርሽ ማለት ነው። ሩታና አብርሽ ወደ ዱባይ ጉዞ አድርገዋል ከጓደኞቻቸው ጋር። በጣም ደስ ይላል። እንግዲህ መልካም የዝና የሰርግ ሊሆንላችሁ። ያው እንግዲህ ባለመገኘት ያዝኛለሁ። ዛሬ ዱባይ በሆን ኑሮ እንግዲህ እነ ሩታዬ ዱባይ በሆን ኑሮ ያብሬያችሁ ነበር እንዲያስፈቅጄ ከመዲያም ቤት እናንተ ጋር እንደሚውል ነበረ ባገኛቸውና ባልኳቸው ማለት ነው። እና የሩታና የአብርሽ አድናቂ ነኝ በእውነት ለመናገር እውነቴን ነው የምላችሁ ማለት ነው። ከነ እንትናቸው ወዳቸዋለሁ ከነ ጥፋታቸው በእርግጥ ማለት ነው። እነሱ ምንም በራሳቸውም ላይ አሉ ምንም ቢሉ በሰው ላይ ምንም ነገር አይደርሱ። ራሳቸው እዛው
ተዋሹም ፕራንክም አደረጉ ራሳቸው ስብሳቸው እንጂ ሰው ላይ አሁን ሌሎቹ ዩቱበሮች ምን እንደሚሰሩ እናውቃለን። እንደነሱ እይታ ያላቸው የለም ይታይላቸዋል፣ ግን በሌላ እንትን አይመጡም። በጣም ጎበዞችና አስበሳቸው እዛው በዛው ነው እያሉ ራሳቸው እንትን የሚሉት ማለት ነው። ለዛም ነው የምወዳቸው እና በሰው ምቀኝነት የለባቸው። የእነ አብረሽን የእነ ሩታን ፎቶ ለጥፎ ያልፈመሰ እናንትን ያላለ የለም። ከእናንቱን እየወሰዱ ከራሴ ጀምሮ ማለት ነው። በፊት ጊዜ ይጠቀም ነበር እና አንድ ቀን እንኳን በሰው ላይ እንትን ብለው አያውቁም። ከዩቱበሮች እንትን ግን ሌሎቹ ታምሌል እንኳን ከወሰዱባቸው እንዴት ስትራክ ምናምን እንደሚልኩ እናውቃለን። እና ሩታዬና አብረሽ መልካም የሰርግ ጊዜ፣ መልካም የዱባይ ጉዞ ሁላችሁም ማለት ነው። የተጓዛችሁም ጽጌም ዲያንሻም ሁላችሁም መልካም ጉዞ። እንግዲህ ዝጋ ይስሐቅ ነው የሚባለው የሩታ ተቋም ማለት ነው። እንግዲህ እሱ በመቅረቱ አላለቅስም። ያው እንግዲህ ባለቅስም በዚህ እድሜ ይባላለሁኝ እንጂ አልቅስ አልቅስ ነው ያለኝ ብሎ ከፍቶታል ማለት ነው። ሻንጣቸውን ይዞ እንግዲህ ቦሌ ሸኝቷቸዋል ማለት ነው። እነ ሩታዬን እንግዲህ በዚህ ጉዟቸው ተጠናቋል። በመጨረሻ ተሳካላቸው ማለት ነው። መልካም ምኞታቸውን ግለጹላቸው አድናቂዎቻቸውና ተመልካቾቻቸው ማለት ነው። የምትወዷቸው እኔ በግሌ መልካም ጉዞ ይሆንላቸው፣ መልካም ሰርግ ብያለሁኝ። የአብርሃምና የሳራ ጋብቻ ያርግላቸው። አብርሃም እንደ ሩታ ማለት ነው። እንግዲህ ያው በጾም ሰርግ ባይኖር እዛው ዘና ብላችሁ እንደ ሰርግ አድርጋችሁ ትመጣላችሁ። እዚህ ደግሞ ከቤተሰብ ጋር እንደምታደርጉ ይገባኛል ማለት ነው። ለነበረን ቆይታ አመሰግናለሁ ቤተሰቦች። ላይክ ሰብስክራይብ እያደረጋችሁ አድናቆታቸውን ግለጹ። ለእነዚህ ለምርጦ የምትወዷቸው ማለት ነው። ሌላ ነገር እንድትሉኝ አልፈልግም። እኔ ሩታና አብርሽን ከምላችሁ በላይ ለምን እኔ አያውቁኝ አላቃቸው። ነገር ግን በሚዲያ እያወቅኳቸው ዝም ብዬ ወዳቸዋለሁ ማለት ነው። ሲጣሉ ራሱ እናድዳለሁ፣ ይከፋኛል። አሁን በባለፈ ጊዜ በሩታዬና በአብርሽ ጉዳይ በጣም ነበር ያደርጉት። በመታረቃቸው ደግሞ ደስ አለኝ ማለት ነው። አሁን ደግሞ በዚህ ሳያቸው የበለጠ ማለት ነው። እና የኔ ውዶች እንኳን ደስ አላችሁ። በመጨረሻም ዱባይ እንዳላችሁት በእርግጥ አባይ ቲቪ ላይ ተናግረው ነበር። ቃላቸውን በተግባር የፈጸሙ ቢኖሩ ሩታዬና አብርሽ ማለት ነው። ሰርጋችንን ማድረግ የምንፈልገው በዱባይ ነው ብለው ነበረ። ታስታውሳችሁ አንድ ጊዜ አባይ ሚዲያ ላይ ቀርበው ማለት ነው። ስለዚህ እውነትም ቃል አክባሪ ናችሁ ማለት ነው። ዱባይ ላይ እንግዲህ ሄደዋል፣ ዘና ፈታ ሊሉ ማለት ነው። እዛው ሰርጋቸውንም እዛው እንትን ሊሉ በቃ ለፎቶም ለሁሉም እዛ ይመቻል። ለነበረን ቆይታ እናመሰግናለን። ሩታዬና አብርሽ ባይ ባይ፣ እንወዳችኋለን።